የካራካስ ፖለቲካ ዛሬም እንደተወጠረ ነው። ከማዱሮ ወደ ተኪያቸው የዞረው የትራምፕ የእይታ መነጽር ጠባጫሪነትን በካሪቢያን አሰፍናለሁ ምትል ከሆነ ከቀደመው መሪ የላቀ ቅጣት ይጠብቃታል ሲሉም ለተጠባባቂዋ ለዴልሲ ሮድሪጌዝ ማስጠንቀቂያ ልከዋል። የቅርብ ተብለው የሩቅ ተብለው የቅርብ መሆን የተሳናቸው ተጠባባቂ ፕሬዚዳንቷ ማዱሮን ትተው ለትራምፕ የማደራቸው ሁኔታ የሚያጠያይቅም አይመስልም። የቬንዙዌላ ተጠባባቂ ፕሬዚዳንት ዴልሲ ሮድሪጌዝ የማዱሮ የቅርብ ሰው ሆነው ቆይተዋል። ኒኮላስ ማዱሮ በስልጣን ላይ በነበሩበት ወቅት በተለያዩ ክስተቶች ከፕሬዚዳንቱና ከባለቤታቸው ጎን አይጠፉም የሚባልላቸውም ነበሩ። እነሆ እሳቸው የጊዜያዊ ፕሬዚዳንትነቱን ቦታ ከያዙ በኋላ ታዲያ በሁለት ምላስ የሚናገሩ ሆነዋል። ኒኮላስ ማዱሮ በስልጣን ላይ በነበሩበት ወቅት በተለያዩ ክስተቶች ከፕሬዚዳንቱ ጋር ብሎም ከባለቤታቸው ጋር በርከት ያሉ ጊዜያትን ስለማሳለፋቸው ይነገራል። ታዲያ ዶናልድ ትራምፕ በሰጡት ጋዜጣዊ መግለጫ ላይ አስተማማኝ ተገቢና ሕጋዊ ሽግግር እስኪካሄድ ድረስ ቬንዙዌላን አሜሪካ ታስተዳድራለች ብለው የተናገሩበት መንገድ ለብዙዎች እንግዳና ግር የሚያሰኝ መሆኑ ዛሬም ከመነጋገሪያ ትሮኖሱ እንዲወርድ ያላደረገ ጉዳይ ነው። የአገሪቱን የነዳጅ ሀብትን በተመለከተ ትላልቅ የአሜሪካ ኩባንያዎች ወደ ቬንዙዌላ በመግባት መሰረተ ልማቶቿን መልሶ በመጠገን ለአገሪቱ ገቢ ማስገኘት ይጀምራሉ ማለታቸው እንደዚህ። ታዲያ ዴልሲ ሮድሪጌዝ ውይይት ማድረጋቸውን ያሳወቁት ዶናልድ ትራምፕ ግትርነቷን የማታቆምና ፖለቲካዊ አምባገነንነትን ዳግም ለማንበር የምትተጋ ከሆነች እሷም የሚቀርላት አይደለችም ብለዋል። የቬንዙዌላው ከፍተኛ ፍርድ ቤት ምክትል ፕሬዚዳንት የአገሪቱ ጊዜያዊ መሪ እንዲሆኑ መወሰኑን ተከትሎ ታዲያ ዴልሲ ቃለ መሐላን ይፈጽማሉ ተብሎ ይጠበቃል። ነገር ግን ዴልሲ ከሹመታቸው በኋላ በአገሪቱ ቴሌቪዥን ቀርበው ባሰሙት ንግግር በአሜሪካ ቁጥጥር ስር የዋሉት ኒኮላስ ማዱሮ የቬንዙዌላ ብቸኛው ፕሬዚዳንት ናቸው ማለታቸው ነው ከዶናልድ ትራምፕ ጋር ቁጣ ውስጥ እንዲገቡ ያደረጋቸው። ትራምፕ የቬንዙዌላ የወደፊት ፕሬዚዳንት ሆነው ይመረጣሉ ተብለው የሚጠበቁት የኖቤል የሰላም ሽልማት አሸናፊዋ ማሪያ ኮሪዳ ማቹዶ ሀገሪቱን ለመምራት ድጋፍም የላትም ክብርም አይሰጣትም ሲሉ ተደምጠዋል። ማቹዶ የተቃዋሚ ፓርቲያቸው አባል የሆኑት ኤድሞንዶ ጎንዛሌዝ ስልጣን መያዝ አለባቸው ሲሉም ተደምጠዋል። በ24 በቬንዙዌላ በተደረገ ምርጫ ማዱሮ አሸናፊ ተደርገው ቢሰየሙም የተቃዋሚ ፓርቲ ያሰባሰበው ድምፅ ጎንዛሌዝ በሰፊ ልዩነት እንዳሸነፉ የሚጠቁም በመሆኑ ነው ማቹዶም ለጎንዛሌዝ ድምፃቸውን የሰጡት። የአሜሪካ ባለስልጣናት በቬንዙዌላ ተጨማሪ ወታደራዊ እርምጃ እንደማይወስዱ ቢናገሩም ፕሬዚዳንት ትራምፕ ወታደር ለማሰማራት ግን የሚያሰጋን ነገር የለም ማለታቸው በእርግጥም ካሪቢያንን ከዚህም በኋላ ምስቅልቅል ውስጥ ሊከት እንደሚችል እየተነገረ ነው። ያቺ በነዳጅ ሀብቷ የናጠጠች በአምባገነን መሪም ስትጨቆን ቆይታለች የተባለች ቬንዙዌላ የተባለች የደቡብ አሜሪካ ሀገር ታዲያ ስፓኒሽ ተናጋሪ ህዝቦቿ ደስታም ድንጋጤ የሚወረራቸው ሆነዋል። የአሜሪካ የነዳጅ ኩባንያዎችን ጨምሮ ወታደሮች ወደዛች ሀገር ይሰማራሉ መባሉም ሉዓላዊነትን ከመግፈፍ ባለፈ ምስቅልቅሉ የወጣ የአገሪቱን ፖለቲካ ሊያመጣ ይችላል የሚል ስጋት ግን በሁሉም ዘንድ ያለው ነው። አዎ ከስፍራው ትልቅ ሀብት እንወስዳለን ሲሉ የተደመጡት ዶናልድ ትራምፕም ገንዘቡ ለቬንዙዌላና ለአሜሪካ የሚውል ነው ሲሉም ተደምጠዋል። የነዳጅ ሀብቱን ብቻችንን የምንጠቀምበት አይደለም፣ ቬንዙዌላውያንም አሜሪካውያንም እንዲጠቀሙበት የምናደርገው ነው። ሀብት ኑሯት በሀብቱ ያልተጠቀመች ሀገር ናትና ይህንን እንድታደርግ የአሜሪካ ኩባንያዎች ዕድል ይፈጥሩላታል ሲሉም የወጉትን ሲያስታምሙ ታይተዋል። የእጽ ሽብር ለመፈጸም በማሴር ኮካይን በማስገባት የጦር መሳሪያና ሌሎች አጥፊ መሳሪያዎችን በመያዝ እንዲሁም በአሜሪካ ላይ ጥቃት ለመሰንዘር የጦር መሳሪያና
ሌሎች አጥፊ መሳሪያዎችን በመጠቀም በሚል ክስ የተመሰረተባቸው ማዱሮ ከካራካስ ወጥተው በኒውዮርክ እስር ቤት መማቀቅንም ሀብለው ጀምረዋል። ሚስታቸውም እንደዚሁ። ፕሬዚዳንቱና ባለቤታቸው አሜሪካ ውስጥ በአሜሪካ ምድር በአሜሪካ ፍርድ ቤት የአሜሪካንን የፍትህ አቅም ሙሉ ለሙሉ በቅርቡ ይጋፈጡታል ሲሉም የተናገሩት ዶናልድ ትራምፕ ማዱሮ አምባገነንነቱን አሁን ላይ እንዲለይ እናደርገዋለን ሲሉም ተሰምተዋል። የቀድሞ የአውቶቡስ ሹፌር የሁጎ ቻቬዝ ሌጋሲ አስቀጣይ የሚባሉት በኮሚኒስትነታቸው የማይደራደሩት ሞስኮና ቤጂንግን ቴህራንንና ሃቫናንም ቤታቸው አድርገው ሲመላለሱ የቆዩት ኒኮላስ ማዱሮ ዛሬ ላይ እጅ ሰጥተዋል። አዎ እሳቸው እጅ መስጠታቸው ብቻ ሳይሆን የቬንዙዌላን የፖለቲካ መስመር ማስተው ሂደዋልና ነገ በዛች ሀገር ምን ሊፈጠር ይችላል የሚለው ጥያቄ የብዙዎቹ ነው እንደቀጠለ ነው። በቬንዙዌላ ያለው የምጣኔ ሀብት ቀውስና አፈና እንዲሁም የሰብአዊ መብት ረገጣ ከዚህ በኋላ አይቀጥልም ሲሉ የተሰሙት የአሜሪካ ሕግ አውጪዎች በምን አይነት አግባብ ሁኔታዎችን ሊመረምሩ ፈልጓል የሚለውም የብዙዎች ጥያቄ እንደሆነ ቀጥሏል። ታዲያ ይህንን ድርጊታቸውን ከሪዮ ዴ ጄኔሮ እስከ ቴህራን ከቤጂንግ እስከ ሞስኮ የሚቃወም አልጠፋም። አዎ ይህንን ሩሲያ አሜሪካ የወረራ ድርጊት ፈጽማለች ስትል መክሰሷ እንደቀጠለች ነው። ከትራምፕ መንግስት ጋር አለመግባባት ውስጥ የሚገኘው የኢራን መንግስትም ጥቃቱ የአገሪቱን ብሔራዊ ሉዓላዊነት የገፈፈ ነው ሲል ተደምጧል። የብራዚሉ ፕሬዚዳንት ሉላ ዳ ሲልቫ ነግበኔ በሚል አይነት እይታ በኤክስ ገጻቸው የአሜሪካ ድርጊት የማይታለፍ መስመር የጣሰ ነው ብለው የትራምፕ አስተዳደር ዓለም አቀፍ ሕግን በጣሰ ሁኔታ ሀገራትን ዓለማችንን ማጥቃት፣ ግጭት፣ ብጥብጥና አለመረጋጋት ውስጥ ይከታል ሲሉም ተደምጠዋል። በሪያሊዝም የዲፕሎማሲ አተያይ ታዲያ ዓለም አቀፍ ሕግም ሆነ የተባበሩት መንግስታት ድርጅት የተባለ ግዑዝ ተቋም የአሜሪካንን ጥቃት የሚያስቆም እንዳልሆነ ግን ብዙዎች እየመሰከሩ ነው። በእርግጥ በካራካስ የተሞከረው በሃቫናና በቦጎታ ለመሞከሩን ማን ሊያረጋግጥ ይችላል?